ቼልሲ በራሱ ጥፋት 2 ውድ ነጥቦችን ጥሎ ወጥቷል። ጨዋታው ከመጀመሪያው ሰከንድ አንስቶ ፍጹም ቀላልና ቼልሲ ምንም ያልተቸገረበት ነበር። በጨዋታው ላይ የበላይነት የወሰዱት ቼልሲዎች ገና በአራተኛውም ደቂቃ ጎል አስቆጥረው መሪ መሆን ችለው ነበር። ነገር ግን ቼልሲና ቀይ ካርድ አሁንም የአንድ ሳንቲም 2 ገጽታ መሆናቸው ቼልሲን ውድ ዋጋ አስከፍሎታል። የዌስሊ ፎፋና ቀይ ካርድ የጨዋታውን ውጤት የቀየረ ነበር። ከቀይ ካርዱ በኋላ በራሳቸው የግብ ክልል ላይ ሆነው ሲከላከሉ ያመሹት በርንሌዎች ኳሱን ይዘው እያጠቁ መጫወት ጀመሩ። እናም ተደጋጋሚ የማጥቃት እንቅስቃሴዎችን ሲያደርጉ የነበሩት በርንሌዎች ጨዋታው ሊጠናቀቅ 3 ደቂቃዎች ሲቀሩት ባስቆጠሩት የአቻነት ጎል ከስታንፎርድ ብሪጅ 1 ነጥብ ይዘው ተመልሰዋል። ይህ ውጤት በቀጣይ እንደና አርሰናልና አስተን ቪላ ያሉ ጠንካራ ቡድኖችን ለሚገጥመው ቼልሲ እጅግ በጣም የሚያስቆጭ ውጤት ሆኗል። ጨዋታው እንዴት ነበር? ቼልሲ የበላይነት በወሰደባቸው ደቂቃዎች ላይ ጎል ያላስቆጠረው ለምንድን ነው? ቼልሲን በጨዋታው ላይ ዋጋ ያስከፈሉት ነገሮችስ ምንድን ናቸው? የፎፋና ቀይ ካርድ እንዴት ባለ መልኩ ይታያል? ከጨዋታው በኋላ የቼልሲው ዋና አሰልጣኝ ሊያም ሮዚነርስ ምን አስተያየቶችን ሰጠ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን በብዛት ላይክ ማድረግ ይፈልጋል። ስለዚህ ፕሮግራማችን በርካታ ተመልካቾች እንዲመለከቱት እንዲሁም አዳዲስ ሰብስክራይበሮች ይህንን ፕሮግራም እንዲከታተሉት ቻናሉን ሰብስክራይብ እያደረጋችሁ እና ቪዲዮ ላይክ በማድረግ ጀምሩት። ቢያንስ የፕሮግራም በትንሹ 500 ላይክ እንዲኖረው እንፈልጋለን። ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ አዲስ ቻናል እንደከፈትኩኝ ነግሬያችሁ ነበረ ከትላንትና ወዲያ፣ እንዲሁም ደግሞ ትላንትና በነበሩኝ ፕሮግራሞች ማለት ነው። አሁንም ይህንንም ነገር በድጋሚ ለመናገር ፈልጋለሁ። እዚህ ታግ ላይ የተቀመጠው የዩቲዩብ ቻናል አዲስ የተከፈተው የዩቲዩብ ቻናሌ ነው። በዚህ ዩቲዩብ ቻናሌ ላይ አዳዲስ ዶክመንተሪዎች እንዲሁም ደግሞ የእግር ኳስን ጨምሮ ምርጥ ዓለም አቀፍ የዶክመንተሪ ዝግጅቶች የሚቀርቡበት የዩቲዩብ ቻናሌ ነው ማለት ነው። ስለዚህ ይህ የዩቲዩብ ቻናል በርካታ ተመልካቾች እንዲኖሩት እና የዩቲዩብ ፓርትነር ፕሮግራም ላይ እንዲገባ ሁላችሁም ይህንን ቻናል የምትከታተሉ የኔ አድማጭ ተመልካቾች ሁላችሁም የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁና የደወል ምልክቷን እየጫናችሁ የቻናሉ ቤተሰቦች እንድትሆኑ የአክብሮት ግብዣዬ ነው። ቻናሉን ሰብስክራይብ ስለምታደርጉ ደግሞ እጅግ አድርጌ ከልብ አመሰግናለሁ። እንግዲህ የ27ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ መደረጋቸውን ጀምረዋል። ወደ በኋላ ላይ የሚደረጉ ጨዋታዎች አሉ፣ የማንቸስተር ሲቲ እና የኒውካስል ዩናይትድን ጨዋታ ጨምሮ። ነገ ደግሞ ቶተናም ከአርሰናል ጋር የሚያደርጉ ጨዋታ ይጠበቃል። ሰኞ ደግሞ ኤቨርተን ከማንቸስተር ዩናይትድ ጋር ጨዋታቸውን የሚያከናውኑ ይሆናል። ታዲያ ዛሬ ከተደረጉ ጨዋታዎች መካከል በጣም በትልቅ ጉጉት ሲጠበቅ የነበረው የቼልሲና የእንግዳው ቡድን የበርንሌይ ጨዋታ ነበር ማለት ነው። እንግዲህ ይህ ጨዋታ ቼልሲ ምናልባትም በቀላሉ ሊያሸንፈው ይችላል ተብሎ ሲጠበቅ የነበረበት የጨዋታ መርሃ ግብር ነው። ምክንያቱም በርንሌይ ዘንድሮ ለአለመውረድ እየተጫወተ ነው የሚገኘው። በደረጃ ሰንጠረዡ በ18 ነጥቦችና በ23 የግብ ዕዳዎች 19ኛ ደረጃ ላይ የተቀመጠ ቡድን ነው። የመትረፉ ነገር በጣም እየጠበበ መጥቷል። በቅርብ ጨዋታዎች ላይ ክለቡ ጥሩ ውጤት እያስመዘገበ አይደለም። ስለዚህ በዚህ ጨዋታ ላይም ቼልሲ ተረጋግቶ ጨዋታውን ያሸንፋል የሚል ቅድመ ግምት ነበር የተሰጠው ማለት ይቻላል። ከዚህ በተጨማሪ ደግሞ በቼልሲ በኩል አንድ አዲስ ነገርም የተመለከትንበት ነበር። ምክንያቱም እስከዛሬ ድረስ እንግዲህ ቼልሲ በተለይም ደግሞ ባለፈው ዓመት ሙሉን ማለት ይቻላል እንዲሁም ደግሞ በዘንድሮም የውድድር ዓመት እንደተመለከት ነው ያለ ማሊያ ስፖንሰር ነበረ ሲጫወት ስንመለከተው የነበረውና አሁን ግን ከማሊያ ስፖንሰር ጋር ደግሞ ቼልሲን የተመለከትንበት የጨዋታ ምሽት ነበረ። እንግዲህ ይህ የማሊያ ላይ ስፖንሰር በተለይም ደግሞ ከቼልሲ ጋር በጣም ጥሩ የሆነ ስምምነትን አድርጓልና ከዚህ በኋላ በሚመጡት ጊዜያት ላይ ደግሞ ከቼልሲ ጋር በእንዲህ አይነት የማሊያ ላይ ስፖንሰር ወይም ደግሞ ስምምነት ይቀጥላል ተብሎ ነው የሚጠበቀው እና ቼልሲን ደግሞ በዚህ መንገድም ያየንበት መሆኑን አንዱ የጨዋታ በደንብ ያሳየን ነበር። ከዚህ በፊት ስለ ቼልሲ የማሊያ ላይ ስፖንሰሮች ደጋግመን ስንናገር እንደነበረው ያው ቼልሲ የማሊያ ላይ ስፖንሰር ሳይፈልግ ቀርቶ አይደለም ወይም ደግሞ ሳያገኝ ቀርቶ አይደለም። ነገር ግን ከዚህ የማሊያ ላይ ስፖንሰር ጉዳይ ጋር ተያይዞ
ቼልሲዎች ደግሞ የረጅም ጊዜ ኮንትራት የሚፈራረሙበት እንዲሁም ደግሞ ከፍተኛ ጠቀሜታ የሚያስገኝላቸው ብዙ የገንዘብ ጥቅም የሚያገኙበትና ለረጅም ጊዜ ደግሞ ሁለቱም አካላት የሚጠቀሙበትን ውል ነበረ ሲፈልጉ የነበሩትና በስተመጨረሻም እንግዲህ በዚህ ሳምንት ከተሰሙ ዜናዎች መካከል አንደኛው ቼልሲ የማሊያ ላይ ስፖንሰር ማግኘቱንና በቀጣዮቹ ጊዜያት እንግዲህ ከዚህ የማሊያ ላይ ስፖንሰር ጋር አብሮ እንደሚቀጥልም ጭምር ነበረ ሲገለጽ የነበረው። ያ በቼልሲ በኩል አንዱ አዲስ ዜና ነው ማለት ይቻላል። ይህ የኢንዱስትሪያል የኤአይ ካምፓኒ በተለያዩ የማኒፋክቸር እና በሌሎች ነገሮች ላይ የተለያዩ የኤአይ ግባቶችን፣ መረጃዎችን የሚያቀርብ ዳታዎችን የሚያቀርብ ተቋም ነው። እናም እንግዲህ የፊት ለፊት የማሊያ ላይ ስፖንሰሩን እንግዲህ ዛሬ ለመጀመሪያ ጊዜ በዚህ ጨዋታ ላይ ቼልሲ ተጠቅሞበታል ማለት ነው እና እስከ 2028 ድረስ በሚቆይ ውል ነው እንግዲህ ከዚህ ተቋም ጋር ቼልሲ ለመስራት አብሮ የተስማማው ማለት ነው። እናም ቼልሲ እንግዲህ በመጀመሪያው ጨዋታ ላይ ይህንን የማሊያ ላይ ስፖንሰር በማሊያቸው ፊት ለፊት ወይም ደግሞ ደረታቸው ላይ ለብሰው ወደ ሜዳ ሲገቡ ተመልክተናል ማለት ነው። ጨዋታው ላይ ግን የቼልሲ ደጋፊዎች የተደሰቱበት ውጤት አልተመዘገበም። እንግዲህ በዚህ ጨዋታ ላይ በቼልሲ በኩል እንደተመለከትነው ሮበርት ሳንቼዝ በቋሚነት ጀምሯል። ያው ኩኩሬያ የለም። ስለዚህ አሰልጣኙ ወይ ማሎ ጉስቶን ወይ ጆረል ሃቶን ነበር መጠቀም የሚችል የነበረው። ስለዚህ ማሎ ጉስቶን ተጠቅሟል። ዌስሊ ፎፋና፣ ትሬቮ ቻሎባ፣ ሬሲ ጄምስ የተከላካይ መስመር ላይ የነበሩ ተጫዋቾች ናቸው። እንዲሁ ደግሞ አንድሬ ሳንቶስ እና ሞይሰስ ካይሴዶ የተከላካይ አማካይ ቦታውን መርተውታል። ኤንዞ ፈርናንዴስ፣ ኮል ፓልመር እና ፔድሮ ኔቶ የአጥቂ አማካዮች ነበሩ። ዦአው ፔድሮ ደግሞ በብቸኝነት የአጥቂ መስመሩን እየመራ ወደ ሜዳ ገብቷል። 4-2-3-1 የሚመስል አይነት የጨዋታ ቅርጽን ይዘው ነው ሜዳ ላይ ሲገቡ የተመለከተ ነው። እንግዲህ ከጨዋታው የመጀመሪያው ደቂቃ አንስቶ በቼልሲ በኩል ፍጹም የበላይነት የተመለከትንበት ጨዋታ ነበር። በቃ ቼልሲ በኳስ ቁጥጥር ረገድ እንዲሁ ደግሞ በርካታ ኳሶችን በመቀባበል ሙከራዎችን በማድረግ ረገድ ቼልሲ በጣም የተዋጣለት ቡድን ነው። እንግዲህ ጎሉም የተቆጠረው ገና በአራተኛው ደቂቃ ላይ ነው። ከራሳቸው የግብ ክልል ላይ ኳሱን ይዘው ለመውጣት ሞከሩ። ሞይሰስ ካይሴዶ ከመሃል ሜዳ በጣም ረጅም ኳስ ለፔድሮ ኔቶ በግራ መስመር ላይ ያቀበለው። ፔድሮ ኔቶ ደግሞ ከግራ መስመር ላይ ያሻማውን ኳስ ዦአው ፔድሮ ተንሸራቶ ነበረ ኳሷን ያስቆጠራትና እንግዲህ የመጀመሪያው የጨዋታው ጥሩ የማጥቃት እንቅስቃሴ ወደ ጎልነት ደግሞ የተቀየረበትን አጋጣሚ ተመልክተናል። እንግዲህ ዦአው ፔድሮ በተለይም ደግሞ በቅርብ ጨዋታዎች ላይ እየተመለከትን እንዳለ ነው በጣም ወሳኝ በሚባሉ ጨዋታዎች ላይ ነው ጎሎችን እያስቆጠረ የሚገኘው። ይህ ጨዋታም እንግዲህ ተጫዋቹ የመጀመሪያውን ጎል ለቼልሲ ያስቆጠረበት ሁኔታ የተመለከትንበት ነበር። በርንሌዎች ያን ያክል የማጥቃት እንቅስቃሴ በዚህ ጨዋታ ላይ አልነበራቸውም እንደተመለከት ነው። ለምሳሌ ሃኒባል ሜዤብሪ 6ኛው ደቂቃ ላይ አንድ ኳስ ከሳጥን ውጭ ሞክሮ ነበረ፣ ግን ያ ኳስ ያን ያህል የሚያስፈራ ኳስ አልነበረም። ኤንዞ ፈርናንዴዝ ከሳጥን ውጭ እንደዚሁ ሌላ ኳስ ሲሞክር ተመልክተናል። ረጅም ለሚባል ደቂቃ ማለት ይቻላል ቼልሲዎች ኳስ የተቆጣጠሩበት ነበር። ከዚህ በተጨማሪ እንደዚሁ ኮል ፓልመርም በካይል ዎከር ስህተት አንድ በጣም ጥሩ የግብ ዕድል አግኝቶ ያንን ከግብ ጠባቂው ፊት ለፊት የተገናኘበትን ኳስ አግኝቶ ነበር። ነገር ግን ያንን ኳስ ሊጠቀምበት አልቻለም። የመጀመሪያው አጋማሽ ላይ እንደው ምን ጠቅሰው በቃ ከመጀመሪያው የዦአው ፔድሮ ከተቆጠረው ጎል በስተቀረ ያን ያክል የሚጠቀስ በጨዋታው ላይ ቼልሲዎች ተጽዕኖ የፈጠሩበትን የጨዋታ እንቅስቃሴ አልተመለከትንም። ሁለተኛው አጋማሽ ከተጀመረ በኋላ እንግዲህ የበርንሌዎችን የተከላካይ መስመር የሚፈትኑ ኳሶች ቢኖሩም ነገር ግን በጣም ጥሩ ኢንተርሴፕሽን፣ በጣም ጥሩ ታክሎች የተመለከትንበት ነበር። ለምሳሌ ጆይ ወረል በጣም ከበድ ያለ ታክል ገብቶ ነበረ፣ ነገር ግን ፔናልቲ አያሰጥም ብሏል የጨዋታው ዳኛ ሉዊስ ስሚዝ። ከዚህ በተጨማሪ ዦአው ፔድሮ የሞከራትን ኳስ ሆምፍሪስ ታክል ገብቶ ያወጣበት መንገድ እጅግ በጣም የሚያስገርም ነበር። ከዚህ በተጨማሪ በጨዋታው ላይ ቼልሲዎች የሆነ ነገር ለማድረግ ይሞክራሉ፣ ግን በቃ ኳሱን ተቆጣጥረን እስከተጫወትን ድረስ ምንም ያን ያህል የሚያስቸግር ወይም ደግሞ ከበድ ያለ ጫና የሚፈጠር ነገር ይፈጠርብናል ብለው አላሰቡም ነበር። በኋላ ላይ እንግዲህ ጨዋታው ሊጠናቀቅ 72ኛው ደቂቃ ላይ በደረሰበት ሰዓት ላይ ዌስሊ ፎፋና በቀይ ካርድ ከሜዳ ወጥቷል ማለት ነው። እንግዲህ ፎፋና የሰራው ጥፋት በጣም ከበድ ያለ ጥፋትና ምንም ቫር ማየት የማያስፈልገው ነገሩን ምናልባት እንደው አልቢትሩ ካልተመለከቱት ነው ቫር ሊሰጡ የሚችሉት እንጂ በቅርብ ርቀት ላይ ያለ ሰው ሁኔታውን ከተመለከተ ቀይ ካርድ ሊያሰጥ እንደሚችል በጣም በግልጽ የሚረዳው ነገር መሆኑን እንመለከታለን። አልቢትሩም ይሄን ነገር በግልጽ ስለተመለከቱት ለዚህ ተጫዋች እንግዲህ ቀይ ካርድ አሳይተውታል ማለት ነው።
እንግዲህ ይህ ቀይ ካርድ ሙሉ በሙሉ ጨዋታውን የቀየረ ነበረ። በዚህ ዓመት በጣም ብዙ ቀይ ካርዶችን በቼልሲ በኩል ስንመለከት ነበረ። ቼልሲዎች በተደጋጋሚ ጊዜ ወሳኝ ተጫዋቾቻቸው በቀይ ካርድ ይወጣሉ። ከዛ በኋላ ውጤቶቹ በተለያዩ መንገዶች ሲቀየሩ እንመለከታለን እና በዚህ ውድድር ዓመት እንግዲህ ቼልሲ 6 የፕሪሚየር ሊግ ጨዋታዎች ላይ ቀይ ካርድ የተመለከቱ ተጫዋቾች አሉት ማለት ነው። እንግዲህ በፕሪሚየር ሊጉ በ2025/26 የውድድር ዘመን እንግዲህ በቼልሲ በኩል 6 ቀይ ካርዶችን ተመልክተናል እና ይሄም ከሌሎች ክለቦች በላይ እንዲቀመጥ ያደርገዋል። ለምሳሌ ሌሎች ክለቦችን ብናይ ኤቨርተን 4 ቀይ ካርዶች ነው ዘንድሮ ያስመዘገበው። ዌስትሃም እንዲሁ ደግሞ ቶተንሃም 3 ቀይ ካርዶችን አስመዝግበዋል። እንዲሁ ደግሞ ሌላ 4 ተጨማሪ ክለቦች 2 ቀይ ካርድ ያስመዘገቡ ናቸው። ቼልሲ ግን 6ኛ ቀይ ካርዱን ነው በፕሪሚየር ሊግ ኤ ቡድን የተመለከተው እና ደግሞ የሚገርመው ቀይ ካርድ ባየባቸው ጨዋታዎች ሁሉ ወይ ነጥብ ይጥላል ወይ ይሸነፋል። ለዚህ ማሳየው የብራይተኑን ጨዋታ ማንሳት ይቻላል። በብራይተኑ ጨዋታ ላይ ቼልሲ አንድ ተጫዋች በቀይ ካርድ ወጥቶበት ነበር። ባለሳሳት ቻሎባ ይመስለኛል በቀይ ካርድ ወጣው። እሱ በቀይ ካርድ ወጣ። ከዛ 3 ጎሎች ተቆጥሮበት ተሸነፈ። በዩናይትዱ ጨዋታ ላይ ሮበርት ሳንቼዝ በቀይ ካርድ ወጣ። በተመሳሳይ በዛም ጨዋታ ላይ እንደዚሁ ቼልሲ ተሸንፏል። ሌሎች ጨዋታዎችንም ብንመለከት ቼልሲ በጣም ሰፈር የሚያደርግባቸው ጨዋታዎች ናቸውና ይሄም ቀይ ካርድ እንግዲህ ቼልሲን በጣም የጎዳ እና ደግሞ የጨዋታው ሙሉ ሁኔታውን የቀየረ ነበር። እንግዲህ ከዚህ ቀይ ካርድ በፊት በርንሌይ ምንም የማጥቃት እንቅስቃሴ አልነበረውም። ኳስ ይዞ ሲጫወት አልነበረም። በራሳቸው የግብ ክልል ላይ ተከላክለው ሲጫወቱ ነበር። ከዚህ ጎል መቆጠር በኋላ ግን ከዚህ ቀይ ካርድ በኋላ ግን ሙሉ ለሙሉ አቅጣጫው የተቀየረበትና ወደ ራሳቸው ግብ አፈክፍገው ሲጫወቱ የነበሩት በርንሌዎች ወደፊት ወጥተው ማጥቃት የጀመሩበት፣ ኳስ ተቆጣጥረው ደግሞ እያጠቁ መጫወት የጀመሩበት ጊዜ ነበር። እንግዲህ አሰልጣኙ ኮል ፓልመርን በመቀየር እንደዚሁ የተጫዋች ቅያሪ ለማድረግ ሞክሯል። ቶሲን አራራቢዮ ወደ ሜዳ ተቀይሮ ገብቷል። ጆሹዋ ላውረንት በጣም ጥሩ ኢላማውን የጠበቀ ሙከራ አድርጎ ሳንቼዝ ተቆጣጥሮበት ነበር። በኋላ ላይ ብሩን ላርሰን ተቀይሮ ገብቶ ጆሹዋ ላውረንት ተቀይሮ ወጥቷል። ጆረል ሃቶና ዴላፕ ደግሞ ተቀይሮ የገቡበትን ሁኔታ ስንመለከት ነበር። በኋላ ላይ ደግሞ እንደዚሁ ሌሎች 2 ቅያሬዎች ተደርገዋል። ታችዋና እና አሽሊ ባርንስ ተቀይሮ ወደ ሜዳ ገብተዋል። እንግዲህ ከነዚህ ሁኔታዎች በኋላ በተለይ ደግሞ ጀምስ ዋርድ ፕራውስ አንድ የሚታወቅበት የቅጣት ምት ኳሊቲው ነው እና ያንን የቅጣት ምት እሱ ያሻማል። ከዛ በኋላ የሆነ ተጫዋች ሊጠቀምበት ይችላል። ያንን ነበር በደንብ ስናይ የነበረው። 93ኛው ደቂቃ ላይ ጀምስ ዋርድ ፕራውስ ያሻማውን ኳስ እንግዲህ ዚያን ፍሌሚንግ ኔዘርላንዳዊ የፊት መስመር ተጫዋች በግንባር ገጭቶ ኳሷን አስቆጠራትና 1-1 ሆነ። ጭራሽ ራሱ ዋርድ ፕራውስ ያሻማው ሌላ የማዕዘን ምት ብሩን ላርሰን በግንባር ገጭቶ ሊያስቆጥረው ተቃርቦ ነበርና ቼልሲ በመጨረሻዎቹ ደቂቃዎች እንደው ከችግር ነው የተረፈው እንጂ በጨዋታው ላይ አቻ ራሱ ለመውጣት በጣም የሚቸገር ቡድን ነበረ። ያ ቀይ ካርድ የቼልሲን ብዙ ነገር ያመሰቃቀለ ነበር ማለት ይቻላል። እንግዲህ በርንሌይ በጨዋታው ላይ በመጨረሻዎቹ ጥቂት ደቂቃዎች ምናልባት ወደ 20 አካባቢ ደቂቃዎችን ነው ከነጭማሪው ደቂቃ ከወሰድን የበላይነት ወስዷል ማለት የሚቻለው። ግን ትልቁ ጥያቄ የነበረው ቼልሲ ለምንድን ነው የበላይነት በወሰደበት ሰዓት ጨዋታውን ኮንትሮል ባደረገበት አጋጣሚ ለምንድን ነው ጎል ማስቆጠር ያልቻለው የሚለው በጣም የሚያጠያይቅ ጉዳይ ነበር እና ባለፈው ለምሳሌ የወልቭስን ጨዋታ ማስታወስ እንችላለን። ወልቭስ ከአርሰናል የበላይነት ወስዶ ነበረ። ለረጅም ደቂቃ ኳስ ተቆጣጥሮ ነበር። 2 ጎል ነው አርሰናል ያስቆጠረውና በመጀመሪያው አጋማሽ 1 ጎል፣ በሁለተኛው አጋማሽ 1 ጎል አስቆጠረ። ከዛ በኋላ ግን ለተጋጣሚው አርሰናል ኳስ በመስጠቱ ዋጋ ከፍሏል። ጨዋታውን ኮንትሮል ማድረግ አልቻለም። ቼልሲም በጨዋታው ላይ ያን ያክል አጥጋቢ የሚባሉ ሙከራዎች ሲያደርግ አልተመለከትንም። ለምሳሌ የጨዋታውን ቁጥራዊ ስታት ወይም ደግሞ መረጃ ብትመለከቱ ቼልሲ ምን ያክል ነበረ የጨዋታው የማጥቃቱ እንቅስቃሴ የኳስ ቁጥጥሩ የሚለውን በደንብ ትረዳላችሁ እና እንደውም በሙከራ በርንሌይ ይበልጣል፣ ኢላማውን በጠበቀ ሙከራ ማለት ነው እና ለምሳሌ በጨዋታው ላይ ቼልሲ 67% ኳስ ተቆጣጥሯል። በርንሌይ 33% ነው ኳስ የተቆጣጠረው። ቼልሲ 12 ሙከራ ሞክሮ ከ12ቱ ኢላማውን የጠበቀው 2 ሙከራ ነበር። ሉክ 12 ሞከረ፣ 2 ኢላማውን የጠበቀ ነበር። 1.88 ነበረ ኤክስፔክትድ ጎሉ። ከአንድ ጎል በላይ እንዲያስቆጥር አይጠበቅበትም ነበር ቼልሲ በዚህ ጨዋታ ማለት ነው ሜዳ ላይ ከነበረው ፐርፎርማንስ አንጻር። በአንጻሩ በበርንሌይ በኩል ከቼልሲ ጋር እኩል ተመሳሳይ 12 ሙከራዎችን ሞክረው ነገር ግን ከቼልሲ በበለጠ 4 ኢላማውን የጠበቀ ሙከራ ሞክሯል። እነዚህን ኢላማቸውን የጠበቁ ሙከራዎች እንግዲህ ሲያደርጉ አብዛኞቹን የሞከሩት ከፎፋና የቀይ ካርድ በኋላ ነው።
0.78 ነበር ኤክስፔክትድ ጎላቸው። 33% ነው ኳስ የተቆጣጠሩ። ስለዚህ ጨዋታው ላይ ብዙ ነገሩ በቼልሲ በኩል ከቀይ ካርዱን በፊት በደንብ ጫን ብለው አልተጫወቱም። በርንሌይ ጫን ብለው ሲያጠቁ አልነበረም። ዝም ብለው ኳሱን ብቻ ሲቀባበሉት ነበር ወይ በኳስ ቁጥጥር ረገድ የበላይነት ወስደዋል እንጂ ጫና ፈጥረው በደንብ እያጠቁ ተደጋጋሚ ሙከራዎችን እያደረጉ ሲጫወቱ አልነበረም። አንዳንዴ ዝም ብሎ ኳስ መቆጣጠርና ጫን ብሎ መጫወት በጣም የተለያየ ነገር ነው። ቼልሲዎች ኳስ ተቆጣጥረው ሲጫወቱ ነበር እንጂ የበርንሌይን ተከላካዮች እያስጨነቁ ሲጫወቱ አልነበረም። ጨዋታውን ለሚመለከት ለገለልተኛ ተመልካችም ያን ያህል የሚያዝናና ጨዋታ አልነበረም። ጨዋታው ላይ የተመለከትነው ፋክት ይሄንን በደንብ በግልጽ የሚያሳይ ነው ማለት ነው። የቼልሲን የቀይ ካርድ ጉዳይ በተመለከተ ግን ምንድን ነው ማለት የሚቻለው የሚለው ነገር ብዙዎቻችን የሚያነጋግር ይመስለኛል። እንግዲህ የፎፋና የቀይ ካርድ ሌላ ቼልሲን ውጤት ያሳጣ ሆኗል ማለት ነው። ቀደም እንግዲህ 6ኛው ቀይ ካርድ ነው በፕሪሚየር ሊጉ ብያችኋለሁ። ከዚህ በተጨማሪ ደግሞ በሌሎች ውድድሮችም ካነሳን 8ኛ ተጫዋች ነው በቀይ ካርድ የወጣ ማለት ነው። እና ይሄ በጣም ስትሬት ቀይ ካርድ የሚያሳይ ፋውል ነው ተጫዋቹ የሰራው። በዚህ ጨዋታ ላይ ካለው ጉዳት ይልቅ ደግሞ በቀጣዩ ሳምንት ላይ የሚኖረው ጉዳት ይበልጣል። ምክንያቱም ቀጣይ ቼልሲ አርሰናልን ነው የሚገጥመው። በአርሰናሉ ጨዋታ ላይ ፎፋና አይኖርም፣ ያውም ኤምሬትስ ላይ የሚደረግ ጨዋታ ነው እና በዚህ ጨዋታ ላይ ምንም በማያጠያይቅ ሁኔታ ብቻውን መወቀስ የሚችለው ዌስሊ ፎፋና ነው። ያን ያህል እንደዚህ ሬክለስ የሆነ ፋውል፣ በጣም አስደንጋጭ የሆነ ፋውል መስራት አይጠበቅበትም ነበር። ነገር ግን ተጫዋቹ የሰራው ፋውል ቀይ ካርድ ለማሳየት ዳኛው በፍጹም የሚያመነቱበትና አይ ይሄ እንኳን ቀይ ካርድ የሚያሰጥ አይደለም ብለው የሚጠራጠሩበት አይደለም። ፋውሉ ለብቻው እንደ አንድ ፋውል እንኳን ብትቆጥሩት ስትሬት ቀይ ካርድ ወይም ደግሞ በቀጥታ ቀይ ካርድ ከሜዳ የሚያስወጣ ከባድና ትንሽ ጠጠር ያለ ጠንከር ያለ ፋውል ነው የሰራው። ዘንድሮ የቼልሲ ተጫዋቾች ፋውል የሚሰሩበትን ሁኔታ ደግሞ ብትመለከቱት እንዲህ አይነት ነገሮች የተቀላቀሉባቸው ናቸው። ፎፋናም እንግዲህ በዚህ ሁኔታ ነው እና ደግሞ በመጀመሪያው አጋማሽ 34ኛው ደቂቃ ላይ ቢጫ ካርድ የተመለከተ ተጫዋች እንዴት ሁለተኛ ቢጫ ሊመለከት እንደሚችል እያወቀ እንደዚህ አይነት ጥፋት ይሰራል? ተጠንቅቆ መጫወት እንዳለበት፣ ቀሪዎቹን ደቂቃዎች ብዙም ንክኪ ከተጫዋቾች ጋር ሳያደርግ መጫወት እንዳለበት አንዱ መገንዘብ የሚገባው ጉዳይ ነበር። ነገር ግን ተጫዋቹ ያንን ጥፋት ሰራ፣ አቮይድ ማድረግ አልቻለም። እናም ደግሞ በዚህ ጨዋታ ላይ ቼልሲ ዋጋ የከፈለበት ጥፋት እንዲፈጠር ምክንያት ሆኗል እና የሰራው ጥፋት ቀይ ካርድ የሚያሰጥ ነበር። እኔ ቢጫም ባይኖርበት በቀጥታ ቀይ ካርድ የሚያስወጣው ጥፋት ነው የተመለከትነው። እንግዲህ ሊያም ሮዚነር ወደዚህ ቡድን ከመጣ በኋላ ከኤንዞ ማሬስካ ቡድኑን ከተረከበ በኋላ እንደው በቃ ማሻሻል አለበት ተብሎ ሲጠቀስ የነበረው የቼልሲና የቀይ ካርድ ጉዳይ ነው። በቃ በሆነ ጨዋታ ላይ የቼልሲ ተጫዋቾች ቀይ ካርድ ይመለከታሉ። ኤንዞ ማሬስካም ከዚህ በፊት ሲናገሩ እንደነበረው እንዲህ አይነት ጥፋቶች በሚሰሩበት ጊዜ፣ ተጫዋቾች በቀይ ካርድ በሚወጡበት ጊዜ ጨዋታውን ማኔጅ ማድረግ ይኖርብናል የሚል አሴታቸውን ሲሰጡ ነበርና ቼልሲም በእጁ ላይ የነበረው ጨዋታ ከእጁ ያመለጠው በዚህ የዲሲፕሊን ጉዳይ መሆኑን በደንብ መገንዘብ ያስፈልጋል እና በጨዋታው ላይ ቼልሲ ነጥብ ያጣበት አንዱ ትልቁ ምክንያት ቅድም ከነበረው ከጌም ኮንትሮል ውጪ በጨዋታው ላይ ሙከራ ለማድረጋቸው ወይም ሌሎች ነገሮች እንዳሉ ሆነው ጨዋታው ላይ ግን የፎፋና ቀይ ካርድ ሙሉ በሙሉ ውጤቱን የቀየረው ነበር። ያ ቀይ ካርድ ባይኖር እኔ ምንም በርንሌይ ተጨማሪ ማጥቃት ያሳያል፣ ኳስ ተቆጣጥሮ ይጫወታል የሚል ግምት የለኝ። ኢቭን ምንም አይነት ተጽዕኖ የሚፈጥርበት የጨዋታ ሁኔታ አልነበረም። ግን ያ ቀይ ካርድ ደግሞ መኖሩ በዛሽ ጥቂት ደቂቃ ውስጥ በርንሌዎች የሚፈልጉትን ነገር እንዲያሳኩ እኔ በርንሌይ 1 ነጥቡ ያን ያክል የሚጠቅመው ነው ብዬ አላስብም። ምናልባት ተከታታይ ጨዋታዎችን ማሸነፍ ይጠበቅበታል ከመውረድ ለመትረፍ ማለት ነው። በቃ ያንን ካላደረገ በሆነ ጨዋታ ላይ የሚያስመዘግበው 1 ነጥብ ያን ያክል በቃ ቡድኑን ወንዝ የሚያሻግረው አይሆንም እና ቀጣይም ከሚኖሩበት ጨዋታዎች አንጻር የቡድኑን ፐርፎርማንስም ስትመለከቱት በጣም ደካማ ነው። ግን ያ ቀይ ካርድ ብዙ ነገሮችን የቀየረ ነበር። ሌላው በዚህ ጨዋታ ላይ በተለይ በቼልሲ በኩል እንግዲህ ወሳኝ ተጫዋቾቹንም አልያዘም ነበር። ለምሳሌ ኤስቴቫኦ ዊሊያን በዚህ ጨዋታ ላይ አልተሰለፈም። ምናልባት ኤስቴቫኦ በጣም ለቼልሲ አስፈላጊው የሚባል ተጫዋች ነበር። እንግዲህ ከጨዋታው በፊት ሲወጡ የነበሩ መረጃዎች እንደሚያሳዩት ከሆነ ተጫዋቹ በሃምስትሪንግ
ጉዳት ምክንያት ወይም በጡንቻ መሸማቀቅ ጉዳት ምክንያት ይህ ጨዋታ እንደሚያመልጠው ነው ሲገለጽ የቆየው እና ምናልባት በቀጣዮቹ ጨዋታዎች ላይ መቼ ሊመለስ ይችላል የሚለው እርግጠኛ ሆኖ መናገር ባይቻልም ነገር ግን ለሆኑ ዘለግ ለሚሉ ጊዜያት ከሜዳ ሊርቅ እንደሚችል አንዱ ፍንጭ የሚሰጡ ጉዳዮች አሉ። ከዛ በተጨማሪ ደግሞ ሌላኛው የቡድኑ ተጫዋች ጄሚ ጊቴንስ ነው። ጄሚ ጊቴንስ ደግሞ በዌስትሃም ዩናይትዱ ጨዋታ ላይ ባጋጠመው ጉዳት ምክንያት ነው እንግዲህ ከሜዳ የራቀው። እሱም በቀጣይ በቅርቡ ወደ ሜዳ ይመለሳል ተብሎ አይጠበቅም በቀናት ጊዜ ውስጥ ወይ በሳምንታት ጊዜ ውስጥ። ይህም ለቼልሲ የማጥቃት አማራጩ በጣም እንዲሳሳበት አድርጓል። አሌሃንድሮ ጋርናቾ እንግዲህ ሌላኛው ጥሩ አማራጭ ነበረ ለቼልሲ። ነገር ግን አሰልጣኙ በፍጹም ይህንን ተጫዋች ወደ ሜዳ ቀይሮ እንኳን ማስገባት አልፈለገም። አሰልጣኝ ሊያም ሮዚነር እና በተለይ ፔድሮ ኔቶ ነበረ በዛኛው ክንፍ ላይ ሲጫወት ስንመለከት የነበረው። ኤንዞ ፈርናንዴዝ ደግሞ የቀኝ መስመር የ10 ቁጥር ተጫዋች ሆኖ ወደ ሜዳ ገብቶ ተመልክተነዋል። ግን ደግሞ የቼልሲ ማጥቃት ያን ያህል ፍሬያማ አልነበረም። በተለይ ይህ ጨዋታ እነ ጊቴንስን እነ ኤስቴቫኦን በደንብ የሚፈልግ ጨዋታ ነው። የእነዚህን ተጫዋቾች ፕሮዳክቲቪቲ፣ የእነዚህን ተጫዋቾች መኖር፣ ተጫዋቾች በግላቸው ድሪብል እያደረጉ ተከላካይ መስመር ተጫዋቾቹን እየቀነሱ እንዲያልፉ የሚፈለግበት ጨዋታ ነበር እና እንግዲህ ያንን የተጫዋች ለውጦችን እንዳያደርጉ የተጫዋቾች ጉዳት አንዱ እክል ነበር ማለት ይቻላል። እዚህ ጨዋታ ላይ ግን ጎል ያስቆጠረውን ዣኦ ፔድሮን አለማንሳት አይቻልም። በተለይም ደግሞ አሰልጣኙ ተጫዋቹ በዚህ ጨዋታ ላይ ጎል ከማስቆጠሩም በፊት ከጨዋታው በፊት በነበረ ጋዜጣዊ መግለጫ ላይ ሲናገር እንደነበረው ሊያም ሮዚነር በዓለማችን ላይ ከሚገኙ ምርጥ አጥቂዎች መካከል አንዱ ዣኦ ፔድሮ ነው የሚል ሀሳብ ሲሰጥ ነበር። እንግዲህ በቅርብ ጨዋታዎች ላይ እንደምንመለከተው ተጫዋቹ በጣም ከጎል ማስቆጠር ጋር ጥሩ የሆነ ቁጥሮችን እያስመዘገበ ይገኛል። የመጀመሪያው ጎልም ሲቆጠር ከተመለከታችሁ ከግራ መስመር ነበር ኳሱ የተሻማለት። ከዛ በኋላ የተንሸራተተበት እንደውም ኳሱ በእጅ የተነካ ሁሉ ይመስል ነበር እና በቫር ይታይ አይነት ነገር ተብሎ በቫርም ሲታይ ነበረ። ግን ምንም ያን ያህል ተጽዕኖ የፈጠረ ጉዳይ አልነበረም እና በቅርብ ጨዋታዎች ላይ እንደተመለከትነው ተጫዋቹ በደንብ ከጎል ማስቆጠር ጋር ስሙ አብሮ ተያይዞ እየተነሳ ነው የሚገኘው። የቅርብ ጨዋታ ሪከርዶቹ በደንብ ያንን ያሳያሉ እና ዣኦ ፔድሮ በዚህ ጨዋታ ላይ በጎል ማስቆጠሩ በደንብ እንዲቀጥል ያደረገው አንዱ ጉዳይ ሆኗል። ባለፈው ሊድስ ዩናይትድ ጋር 2-2 በተለያዩበት ጨዋታ ይህ ተጫዋች ጎል አስቆጥሮ እንደነበረ ተመልክተናል። ከዚህ በተጨማሪ ከናፖሊ ጋር በተደረገው የቻምፒየንስ ሊግ ጨዋታ ላይ ያ ምሽት የእሱ ምሽት ነበረ። ያለምንም ጥርጥር ጎል በማስቆጠሩ ረገድ ውጤታማ ምሽትን አሳልፏል እና ደግሞ ቼልሲ ወደ ቀጣዩ ዙር ያለፈበት ያ ጨዋታ የዚህ ተጫዋች ሚና እጅግ በጣም የጎላ እንደነበር በደንብ የተመለከትንበት ነበር። ከዚህ በተጨማሪ ደግሞ ዌስትሃም ዩናይትድም በካምባክ ያሸነፉበት ጨዋታ ላይም ዣኦ ፔድሮ ጎል አስቆጥሮ ነበር እና የቅርብ ጨዋታዎቹ ላይ በሊያም ሮዚነር ስር በደንብ የተሻሻለ መሆኑን በደንብ እንመለከታለን። በመጀመሪያዎቹ 5 እና 10 ጨዋታዎች ጎል ለማስቆጠር የተቸገረውን ተጫዋች እንመለከት ነበረ። አሁን ግን ተጫዋቹ እንግዲህ ወደ 11 ጎሎች ላይ ደርሷል ባለሳሳትና በጣም ጥሩ የሆነ የጎል ማስቆጠር ጊዜ ላይ የሚገኝ ተጫዋች ነው ማለት ይቻላል። ምናልባት ደግሞ በፕሪሚየር ሊጉ ከ5ቱ ከፍተኛ ጎል አስቆጣሪዎች መካከል አንዱ መሆን የሚችልበት እድል አለ። ቼልሲ ደግሞ በሌሎች ውድድሮች ላይ ይገኛል፣ በኤፍኤ ካፕ እና በቻምፒየንስ ሊግ ውድድሮች ላይ እና በእነዚህ ውድድሮች ላይ ደግሞ የዚህ ተጫዋች ሜዳ መግባት በአጥቂ መስመር ላይ መሰለፍ አሁን ከሊያም ዴላፕና ከዣኦ ፔድሮ የትኛው ተጫዋች በጣም አሪፍ ብቃትን ያሳያል ወይም ደግሞ በጎል ማስቆጠር ረገድ ኮንቲኒየስ የሆነ ውጤታማነት የትኛው ተጫዋች እያሳየ ነው ብለን ካልን ይህን ተጫዋች ነው ልናነሳ የምንችለው እና ለቼልሲ በጣም ጠቃሚው በአሁኑ ሰዓት አስፈላጊውና የወጣበትን ገንዘብ በደንብ እየመለሰ የሚገኝ ተጫዋች መሆኑን ነው ሜዳ ላይ እየተመለከትን የምንገኘው ማለት ነው። ለቼልሲ ግን በዚህ ጨዋታ ላይ ደግሞ 2 ውድ ነጥብ መጣሉ ቀጣይ ደግሞ የሚከናወኑ ሌሎች ተጠባቂ ጨዋታዎች ይኖራሉና ለዛ አሰልጣኙ እንግዲህ በተጋጣሚዎች ረገድ ከበርንሌ በጣም ከፍተኛ የሆነ አቅም ያላቸውን ቡድኖች ነው ቼልሲ የሚገጥመው። ምክንያቱም እንደ በርንሌ፣ ወልቭስ አይነት ተጋጣሚዎችን እየገጠምክ ማታሸንፍ ከሆነ ቀጣይ ደግሞ ትልልቅ የሆኑ ቡድኖች በምታገኝበት ሰዓት ላይ ነገሮች በጣም አስቸጋሪ ሊሆኑ ይችላሉ። የማሸነፍ አሁን በዚህ ጨዋታ ላይ ቼልሲ 76% የማሸነፍ ቅድመ ግምት ተሰጥቶት ነበር። ተመልከቱ እንግዲህ በበርንሌ በኩል 10% ነው የማሸነፍ ቅድመ ግምት የተሰጠው ዊን ፕሮባቢሊቲ ማለት ነው። 14% ብቻ ነው አቻ ይወጣሉ የሚል ቅድመ ግምት ተሰጥቶ የነበረው እና ይሄ ምን ያክል ለቼልሲ
ብዙ ግምት ተሰጥቶ እንደነበረ የሚያሳይ ነው። ኢቭን ቼልሲ የመጀመሪያውን ጎል ካስቆጠረ በኋላ ወደ 83-84% ሁሉ ደርሶ ነበረ። የቼልሲ የማሸነፍ ፕሮባቢሊቲ የማሸነፍ ቅድመ ግምት በዚህ ደረጃ በጣም ከፍ ብሎ ነበረ የነበረው። አሁን ባለፈው ቼልሲ ከሊድስ ዩናይትድ ጋር ተጫውቶ ነጥብ ጣለ። አሁንም በዚህ ጨዋታ ላይ በተመሳሳይ ቼልሲ እንደዚሁ ነጥብ ጥሏል። አሁን ቀጥሎ ከአርሰናል ጋር ነው የሚጫወተው ከሊጉ መሪ ጋር። አርሰናልን ከገጠመ በኋላ አስቶን ቪላን ይገጥማል። ሌላ ከባድ ጨዋታ ነው። ሁለቱ በጣም ከባባድ ጨዋታዎች ናቸው። በኤፍኤ ካፕ ሬክስሃምን ከገጠመ በኋላ ከኒውካስል፣ ከኤቨርተን፣ ከማንቸስተር ሲቲ፣ ከማንቸስተር ዩናይትድ፣ ከብራይተን፣ ከኖቲንግሃም፣ ከሊቨርፑል፣ ከቶተንሃም፣ ከሰንደርላንድ ጋር የሚጫወተው። ከዚህ በኋላ አመናችሁም አላመናችሁም ቼልሲ ቀላል ጨዋታ የለውም። ፕሪሚየር ሊጉ ላይ ቀላል የሚባል ፊክስቸር ጨርሷል። አስቡት፣ አርሰናል፣ ቪላ፣ ኒውካስል፣ ኤቨርተን፣ ሲቲ፣ ዩናይትድ፣ ብራይተን፣ ሊቨርፑል፣ ቶተንሃም፣ ሰንደርላንድን ነው የሚገጥመው እና በጣም ጠንከር ያሉ ጨዋታዎችን ነው ቼልሲ የሚያከናውነው እና ለቀጣይ ጨዋታዎቹ ተነሳሽነት ሊድስን እና በርንሌን የመሳሰሉ ክለቦች ማሸነፍ በጣም አስፈላጊ ነገር ነበር። ቡድኑ ግን ያንን ነገር ሲያደርግ ሜዳ ላይ አልተመለከትንም። እንግዲህ በጨዋታው ላይ ይህንን ነገር ተመልክተናል። ጨዋታው ከተጠናቀቀ በኋላ አሰልጣኙ ሊያም ሮዚነር የቡድኑ ፐርፎርማንስ ጥሩ እንዳልነበር እና ደግሞ የቡድኑ የሜዳ ላይ እንቅስቃሴ ጥሩ እንዳልነበር ተናግሯል። የዌስሊ ፎፋና በቀይ ካርድ መውጣት ብቻ አይደለም፣ በአጠቃላይ የኛ አቋምም ጥሩ አልነበረም ብሏል። ዛት ወዝ ኦን አወር ፐርፎርማንስ ብሏል። የብቃት ጉዳይ ነው ጨዋታው ላይ እየተመለከት ነው እና ከመጀመሪያው ጎል መቆጠር በኋላ በሜዳው ላይ ጨዋታውን ኮንትሮል የማድረግ ሁኔታዎች አልነበሩም እና ደግሞ ያንን የማጥቃት ማዕበል የማጥቃት ዌቭ መፍጠር አልቻልንም እና በኳስ ቁጥጥሩ ረገድ በጣም ሴፍ ሆነን ነው ስንጫወት የነበረው የሚል አስተያየት ሰጥቷል ሊያም ሮዚነር። በቃ ቼልሲዎች በጣም ተዝናንተው ነበረ ሲጫወቱ የነበሩት። አንድ ጎል ደግሞ ምንም ሊያዝናን አይችልም እና ሊያም ሮዚነር ነው ምንድን ያለው ዌን ዩ ጊቭ ኤ ቲም ዋን ጎል አድቫንቴጅ ኤኒቲንግ ካን ሃፕን ሲል ነው የተናገረው። ለማንኛውም ቡድን የአንድ ጎል አድቫንቴጅ የምትሰጥ ከሆነ ምንም ነገር ሊፈጠር ይችላል የሚል ሀሳብ ሰጥቷል። ከዛ በኋላ ቀይ ካርድ ተጫዋች ወጣብን። ቀይ ካርድ ከወጣብን በኋላ በ10 ተጫዋች መጫወት ጀመርን እና ያ ደግሞ በተለይ ደግሞ ጄምስ ዋርድ ፕራውስ ወደ ሜዳ ሲገባ በቀይ ቅጣት ምት ኤክስፐርት እንደሆነ እናውቃለን። አንዱ በጨዋታው ላይ አስጨናቂ የሚሆነው እንዲህ አይነቱ ነገር ነው የሚል ሀሳብ ነበር የሰጠውና በተለይ ደግሞ በባለፉት 2 ጨዋታዎች ላይ በቡድኑ በኩል ፍራስትሬሽን ንዴት ተፈጥሮ እንደነበረ አሰልጣኙ ይህን ነገር ተናግሯል እና ይሄ ኢንዲቪጁዋሎችን የምንወቅስበት ወይም የሆኑ ግለሰቦችን እከሌ ልክ አይደለም ብለን የምንወቅስበት ሳይሆን በትክክል ጨዋታው ላይ የነበረን ፐርፎርማንስ ትክክል አልነበረም። ፎፋና በቀይ ካርድ ቢወጣም ባይወጣም ጨዋታው ላይ የነበረን አቋም ግን ልክ አልነበረም የሚል ሀሳብ ነው በአሰልጣኝ ሊያም ሮዚነር በኩል የተሰጠው። አሁን ትልልቆቹ ክለቦች መረዳት ያለባቸው አንድ ነገር አንድ ጎል አስቆጠረ ወይ 2 ጎል አስቆጠረ ምንም ነገር ሊፈጠር ይችላል። ስለዚህ ያንን ውጤት አስጠብቀ ለመሄድ መሞከር ሳይሆን ጨዋታውን ኮንትሮል ማድረግ፣ ጌሙን ኮንትሮል ማድረግ፣ ከዚህ በተጨማሪ ደግሞ በጨዋታው ላይ የሚያስፈልጉትን ነገሮች ማከናወን ነው እንጂ እስከ 70 እስከ 80 ደቂቃ ድረስ በአንድ ጎል አድቫንቴጅ ብቻ የምትቀጥል ከሆነ እንዲህ አይነት ዋጋ የሚያስከፍሉ ነገሮች መፈጠራቸው አይቀርም። ስለዚህ አሁንም ቼልሲም እንግዲህ የማርች ወር ላይ የሚያደርጋቸው ጨዋታዎች ጠቅላላ ከባባዶች ናቸው የአስቶን ቪላውና የአርሰናሉን ጨዋታ ጨምሮ። ስለዚህ በቼልሲ በኩል ጌሙን ኮንትሮል አለማድረጋቸው ጨዋታውን መጨረስ በነበረባቸው እጃቸው ላይ በነበረው ጊዜ ላይ ያንን ጨዋታ መጨረስ ባለመቻላቸው ዋጋ ከፍለዋል። እንደውም አሰልጣኙ ዚስ ኢዝ ኖት ጉድ ኢነፍ ፎር ኤ ክለብ ዚስ ሌቭል ብሏል። በዚህ ደረጃ ለሚገኝ ክለብ በቃ ጥሩ ሌቭል አይደለም፣ የሚገባው ደረጃ አይደለም ብሎ ነው አሰልጣኙ ሊያም ሮዚነር አስተያየቱን የሰጠው። ስለዚህ ጨዋታው እንግዲህ በዚህ መንገድ ነው የተጠናቀቀው። ቼልሲ በራሱ ጥፋት በበርንሌይ ጥንካሬ ሳይሆን በራሱ ጥፋት በራሱ ክፍተት ነጥብ የጣለበት እና ዋጋ የከፈለበት መሆኑን በደንብ የምናነሳው ጉዳይ ይሆናል። እንግዲህ ለማንኛውም ጨዋታው በዚህ መንገድ ነው የተጠናቀቀው ማለት ነው። አድማጮቻችን እስቲ እናንተስ ምን ትላላችሁ? ጨዋታው እንዴት ተመለከታችሁት? አሁን ቼልሲ ይህንን ጨዋታ ቢያሸንፍ የበለጠ ደረጃውን 4ኛ ደረጃ ላይ መቀመጥ ይችላል። ሰኞ
ማንቸስተር ዩናይትድ ጨዋታውን እስከሚያከናውን ድረስ ያ በጣም ትልቅ አድቫንቴጅ ነው። ከዛ በተጨማሪ እንግዲህ ምን አይነት ውጤት እንደሚገጥመውም አይታወቅም። ዩናይትድ ሊቨርፑልም ምን አይነት ውጤት እንደሚያጋጥመው የሚታወቅ ነገር የለም። ስለዚህ አራተኛ ደረጃ ላይ በደንብ መቀመጥ የሚችልበት እድል ነበረው ዩናይትድ ከኤቨርተን፣ ሊቨርፑል ከኖቲንግሃም ከመጫወታቸው አንጻር። ነገር ግን እዚህ ጨዋታ ላይ ቼልሲ ነጥብ ጥሎ ወጥቷል። አሁን እንግዲህ በደረጃ ሰንጠረዡ ላይ ቼልሲ ለጊዜው ምንም እንኳን በዚህ ሁኔታ ላይ ቢገኝም ነገር ግን በሌሎቹ ክለቦች ደግሞ የሚበለጥበት እነ ሊቨርፑል ለዩናይትድ ካሸነፉ ከደረጃው ዝቅ የሚልበት እድል ነው የተፈጠረው እና ያንን የተመለከት ነው። እንዴት ተመለከታችሁ? ጨዋታው እንዴት አያችሁት? ውጤቱስ ሲመዘገብ የቼልሲ የተጫዋቾች ብቃት መውረድ፣ ክሊኒካል አለመሆን፣ የቀይ ካርዱ ምክንያት ሆኖ የሚጠቀሰው የትኛው ነው ብላችሁ ታስባላችሁ? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ቼልሲ በቀጣይ በለንደን ደርቢ ከለንደን ባላንጣው ከጎረቤቱ አርሰናል ጋር በኤምሬትስ ስታዲየም ጨዋታውን ያከናውናል። ነገር ግን ይህ ጨዋታ ቼልሲ 2 ውድ ነጥቦችን ጥሎ የወጣበት ጨዋታ ሆኗል። የሙሉ 90 ደቂቃ ውጤት ቼልሲ 1 በርንሌ 1 በስታንፎርድ ብሪጅ። ይህ ጨዋታ ሁለቱም አንዳንድ ነጥብ ተካፍሎ የወጡበት የጨዋታ ምሽት ሆኖ ተጠናቋል ማለት ነው።